ጤና ይስጥልኝ ተመልካቾቻችን፣ እንደምን ሰምታችኋል? ይህ እግዚአብሔር አንድ ቀን የተሰኘው ፕሮግራማችን ነው። በዛሬው ዕለት ደግሞ እግዚአብሔርን ታላቅ ስራ እንድንሰማ፣ እንድንደነቅ፣ እንድንጸልይ የሚያበቃንን ምስክርነት ይዞልን የሚቀርበው እንግዳችን በአስከፊው የባድሜ ጦርነት በ1990 በተካሄደው ጦርነት ላይ በውትድርና ተካፋይ የነበረ፣ በዛ ጨለማ ውስጥ በዛ ከባድ ደም መፋሰስ ውስጥ ተገኝቶ የነበረን ሰው ነው የምጋብዝላችሁ። የቅርብ ጊዜ ታሪካችን ነው። በ1990 በፈረንጆቹ 1998 የሆነ ታሪክ ጦርነት ነው። አስከፊ ከ80 ሺህ እስከ 300 ሺህ ወታደሮች በሁለቱም ወገን አልቀዋል ተብሎ ነው የሚነገረው። በጉግልም ላይ የምታገኙት መረጃ ይሄ ነው። ወደ 600 ሺህ ህዝብ ደግሞ ተፈናቅሏል። እንግዲህ የኢትዮጵያ መከራ በየዘመኑ የኢትዮጵያም የኤርትራም መከራ በየዘመኑ የቀጠለ ነገር ነው። እግዚአብሔር በቃ እስኪለን ድረስ በቃ እስኪል እኛም በጸሎት እንቀጥላለን፣ እንለምነዋለን። እግዚአብሔርን ወጣቶቻችንን በቃ እንዲል፣ ምድራችንን በቃ እንዲል እንለምናለን። ከዚህ ቀጥሎ ደግሞ አገልጋዩ የራሱ ምስክርነት ይነግራችኋል። በጥሞና እንድታዳምጡኝ በትህትና እጋብዛችኋለሁ። አገልጋይ ገዳ፣ እስቲ ራስን በማስተዋወቅ ብትጀምርልን። እሺ፣ ራሴን ከማስተዋወቄ በፊት አስቀድሜ ዛሬ ለምትባል ቀን ላደረሰን እግዚአብሔር አመሰግናለሁኝ ማለት ፈልጋለሁኝ። የነገሮች ሁሉ ባለቤት እግዚአብሔር ነው። ዘመን ጨምሮልን እድሜ ሰጥቶን በእንዲህ አይነት ሁኔታ ለዚህ ቀንና ለዚህ ቃለ መጠየቅ ሁኔታን ያመቻቸ እግዚአብሔር አብዝቶ ይባረክ። አንቺንም ለዚህ ነገር እግዚአብሔር ሳሰለቺ ሳደክሚ ብዙ ነገሮችን አልፈሽ አገልጋዮችን ካሉበት አውጥተሻቸው ለህዝብ በረከት እንዲሆኑ ውስጣቸው ያለው ጸጋ ለህዝብ እንዲደርስ እየተጋሽ ላለሽው አንቺንም እግዚአብሔር ይባርክሽ ማለት ፈልጋለሁ። ክብር ለጌታ ይሁን። አሜን። ስቀጥል ለተጠየቁት ጥያቄ ጌታ በረዳኝ መጠን በማሻማ መልኩ አቀርባለሁኝ ብዬ አስባለሁኝ። የኔ ስም ገዳ በዳዳ ይባላል። የተወለድኩት በምስራቅ ሸዋ ሊበን ጭቋላ ወረዳ አካባቢ ነው የተወለድኩት። ምናልባት የምታውቁት ሰዎች ገበሬ ማህበር ጋዱላ ቀበሌ ገበሬ ማህበር የሚባለው አካባቢ ነው የተወለድኩት። እኔ ከመወለዴ ጀምሮ ብዙ ቻሌንጅ ውስጥ ያለፍኩኝ ሰው ነኝ። ፋሚሊዎቼ በጌታ አይደሉም። እንኳን ፋሚሊዎቼ በዛ አካባቢ እኔ በተወለድኩበት አካባቢ ወንጌል አልነበረም። በዛን ሰዓት አልነበረም። ስለ ወንጌልም አይታወቅም። እኔ ለዛች ገጠር ገበሬ ማህበር በወንጌል ወይም ለወንጌል የበኩር ሰው ነኝ። ወንጌል መጀመሪያ የሰማሁት እኔ ነኝ። በዛ አካባቢ ወንጌልን የሰማሁበት አቅጣጫ እጅግ ይደንቃል። እናቴ እኔ ከመጸነሷ ጀምሮ እጅግ ታማሚ እንደነበረች ሰማለሁኝ። በሽተኛ ነበረች። እኔ እስክትወልድበት ጊዜ ድረስ ልክ እሷ በህመም ውስጥ አልፋ እኔን ስትወልድ እኔን ከወለደችኝ በኋላ እኔ ደግሞ በቀጣዩ ታማሚ ሆንኩኝ። በእኛ ቤተሰብ ውስጥ አጋንንት ይመለካል፣ መስዋዕት ይቀርብለታል። እኔን ለማዳን ቤተሰቦቼ በመናፍስቱ ዓለም በአጋንንቱ ትእዛዝ ብዙ ነገር አድርገዋል። አጋንንቱ የሚያዛቸውን ሁሉ ሲያደርጉ ነበር። እንዴት ነው የሚያዛቸው? ማለት ጠንቋይ ያለ የሚነግራቸው? ጠንቋይ ነው። አጋንንት ማለት ያ ጠንቋይ ነው ራሱ እኮ ጠንቋይ ያለ ማለት ነው የሚነግራቸው። ጠንቋይ ጋር ነው የሚሄዱት። ጠንቋዩ ይሄን ረዱ፣ ይሄን እንዲህ አድርጉ፣ እንዲህ በዚህን ቀን በዚያን ቀን አድርጉ እያለ ያዛቸዋል። እንደውም ምን እንደሚያመኝ ባይታወቅም እኔ በሽተኛ ነኝ፣ ማንም ሰው በህይወት ይተርፋል ብሎ የገመተ ሰው አልነበረም። በእንደዛ አይነት ህመም ውስጥ መጨረሻ ወንጂ ገፈርሳ የሚባል አካባቢ አንድ ሰይድና ከድር የሚባል ቃልቻ፣ ሰይድና ከድር የሚባል መንፈስ ያለበት ቃልቻ ነበርና ቤተሰቦች ይህንን ነገር ሲሰሙ ምናልባት እዛ ከሄደ ሊድን ይችላል የሚል ግምትና እምነት ስለነበራቸው ወደዛ ወሰዱኝ። ሲወስዱኝ ለሱ ነው የተሰጠሁት። የ8 ዓመት ልጅ ሆኜ ብድንም ብተርፍም ለአንተ የሰጠነዋል ብሎ ነው እዛ የሰጡኝ። በዛ ህይወት ውስጥ የተደረገው ነገር ከባድ ነው። ይሄ አጋንንታዊ ልምምዶችን የአጋንንታዊ አሰራር
ሂደቶችን ብዙ አይ ነበር ከልጅነቴ ጀምሮ አጋንንት እንዴት እንደሚመለክ እንዴት ዛህር እንደሚመጣ መንፈስ እንዴት በሰዎች ላይ እንደሚያርፍ አይ ነበርና እንደ እያልኩኝ እየተማርኩኝ አጋንንትን ቤተሰብ እያገለገልኩኝ እያገለገልኩኝ ያው የጌታ ሐሳብ ስለነበር በኔ ላይ እግዚአብሔር እቅድ ስለነበር እየታመምኩም እየዳንኩኝም እስከ 8ኛ ክፍል ተማርኩኝ ማለት ነው። ስለዚህ እሱ ጋር እንደ ልጅ እያገለገልክም ትምህርት ቤት ግን ትሄድ ነበር? እማር ነበር። እንደ ልጅ ብቻ ሳይሆን እንደ ለአጋንንት እንደሰጠ ለአጋንንት እንደተሰጠ ሰው ማለት ነው። ካዳሚ ነው የሚባለው። ካዳሚ ነበር የሚባለው። ልክ እኔ ትንሽ እድሜ እየጨመረ ሲሄድ በአጋንንቱ ትእዛዝ በሳምንት 2 ቀን እኔ እካድም ነበር። ሮብና አርብ ማለት ነው። ምን ማለት ነው መካደም ማለት? እጣን ይወከላል። ብዙት እጣኖች አሉ። እጣን ይወከላል። ቡና ይፈላል። ከዛ መስዋዕት ይቀርባል። የተለያዩ መስዋዕቶች ይቀርባሉ። ከቡናም ከምግብም ይቀርባል። ከሱም በተጨማሪ የምታዘዘው ነገሮች አሉ። ከተለያዩ ከዱር እንስሳት እዳሪያቸውን ልቀምና አምጣ ባላለኝ እየወጣው እሱን ሌሊት እየወጣው እሱን አመጣለኝ። ከዛ የሆነ ነገር ይባልበትና ከሚፈልጋቸው ሰዎች ግቢ ላይ በር ላይ ሌሊት ተነስቼ እንድጥል ታዘዛለኝ። በዛን ሰዓት ማለት ነው። እንዲህ እያልኩኝ ነው እንግዲህ እግዚአብሔር ሐሳብ ፈቃድ ስለነበረ መካደም ይሄ ነው ማለት ነው። በዛ እንግዲህ እንዲህ እያልኩኝ እግዚአብሔር ከዛ ከጨለማ ዓለም ላይ በሚደነቅ ከዕለታት አንድ ቀን አገኘኝ ማለት ነው። እንዴት? ያን ቀን ተረኛ ነበርኩኝ ያስታውሳለኝ። በ1998 ዓመተ ምህረት የሚኒስትሪ 8ኛ ክፍል ነበርኩኝ። የሚኒስትሪ ፈተና ተፈትኜ እረፍት ላይ ነበር። ትምህርት ቤት ዝግ ስለነበር ያን ቀን ተረኛ ነበርኩኝ። እኔ መካድምበት ጉስጓስ የሚጎሰግስበት እጣን የሚወክልበት ተረኛ ነበርኩኝ። ስለዚህ ለጉስጓስ የሚሆነውን ሳር ለማጨድ ይወጣለኝ ጠዋት ማለት ነው። እና በዛን ሰዓት በፍጥነት ነው እያጨድኩ ያለሁት። ለጉስጓስ የሚሆንና ለከብት የሚሆነው ሳር ይለያያል። አንዲት አላቃትም። እስከዛን ቀን ጀምሮ አላዩዋትም። አሁን ባትም አላቃትም። ይሄን ሁሉ ዓመት ክረምት ነው። ይሄንን ለጉስጓስ ሳር ቶሎ እያጨድኩኝ አንዲት እናት አገዳ ጥግ ለከብት የሚሆን ሳር ያጭዳሉ። እና አሁን መልካቸውን በትክክል እንኳን አላውቅም፣ ግን ሁሌ ነፍሴ ተባርካቸዋለች የመዳኔ መንገድ ስለሆኑኝ ማለት ነው። ከዚያ ልጄ ይህ ሳር ለምን ይሆናል? ከብት እኮ አይበላውም፣ ደግሞ እጅህን ማጭድ ይቆርጣል። ከብት የማይበላውን ለምን ውሃ ውስጥ ገብተህ ታጭዳለህ ይሉኛል እኚህ እናት። አይ ለከብት አይደለም ማጭደው እላቸዋለሁ። እና ለማን ነው የምታጭደው ብሎ ስሉኝ ለጌቶች ነው እላታለሁ። ጌቶች ነው ማለት ሰውዬ ላይ ይሄ መንፈሱ ሲሰፍር ብዙ መንፈስ አለበት። አስፈላጊ ከሆነ እሱንም ስም መዘርዘር እችላለሁ። ብዙ መንፈስ አለበት። መንፈሱ ሲመጣበት ጌቶች ነው የሚባለው በዚህ ሰውዬ ላይ ማለት ነው። አለቃው ሰይድና ከድር ነው። ሌሎች ግን አጋንንቶች አሉ። ያው እኛ አማኞች ስንሆን አጋንንት ነው የምንላቸው፣ እነሱ የራሳቸው ስም ነው የሚሰጡት። ሰውዬ ላይ ጦቋሪ የሚባል መንፈስ አለ። አዳልሞቲ፣ ሻምበሶ፣ ብር አለንጋ፣ ወሰንጋላ፣ ሰይድና ከድር የሚባል መንፈስ አለ። እነዚህ ሰዎች ሰውዬው ላይ ሲያርፉ መንፈሱ ሲያርፍ የተለያየ ቋንቋ ያናግራል። ሰውዬ አልተማርም። መንፈሱ ሲያርፍበት አረብኛ ያወራል። መንፈሱ ሲመጣበት ሶማሊኛ ያወራል ማለት። ስለዚህ ጌቶች ነው የምንለው። ይህ መንፈስ ሲመጣበት ስለኔ ያስጠነቅቀዋል። መንፈሱ በጣም ያስጠነቅቀዋል። ከእጅህ እንዳመልጥ ከቤቴ እንዳታስመልጠው እያለ ያስጠነቅቀዋል። ሰው እንዲሁ ይናደድብኛል፣ በእኔ ድርጊት ይበሳጭብኛልና ያው ለማንም መናገር አልችልም። እኔ ራሴ በነሱ እጅ ነው ያለሁት። ብናደድም ልጅም ነኝ፣ አልቅሼ ነው ዝም የሚለው። ልክ መንፈሱ ሲመጣ ስለኔ ይቆጣል። ከእጄ ልታስመልጠው ነው እያለ መንፈሱ ሲቆጣ ዋቀዋለሁ። እና ያን ቀን ያንን ሳር እያጨድኩኝ እንደዛ ብላ ስጠይቀኝ እናት ለጌቶች ነው ለከብት አይደለውም እላቸዋለሁ ማለት ነው። ውይ ልጄ የጌቶች ጌታ እኮ የናዝሬቱ ኢየሱስ ነው ይሉኛል እናት።
ከዛም በኋላ ሳሩን ማጨድ አቃተኝ። ታላቅ ድንጋጤ ልቤ ውስጥ ገባ። ውስጤ ይንቀጠቀጣል። ከሴትዮዋም ጋር ከዛ በኋላ ማውራት አልቻልኩም። እዚያ ሴትዮዋ ስለዚህ ከነገሩኝ በኋላ የጌቶች ጌታ የናዝሬቱ ኢየሱስ ነው ካሉኝ በኋላ ሳሩንም ማጨድ አልቻልኩም። ታላቅ ድንጋጤ ውስጥ ገባ። ውስጤ ይንቀጠቀጣል። በፍጥነት ያጨድኩትን ይዤ ወጣሁ። ከሳቸው ጋር ተለየውኝና ወደ ቤት ሄድኩኝ። ልክ እኔ በር ከፍቼ ሲገባ እንዲህ አለኝ፣ ውሻዬ ዛሬ ደግሞ እንዴት ፈጥኖ መጣ? ኬት አገኘው ሳሩን? ፈጠንክ ምናምን አሉኝ። አዎ እንትን ነው አጅን ውስጥ ጥሩ ሳር አግኝቼ ነው እና ለጉስጋስ የሚሆን ብዬ ሳሩን አሳየሁትና ጌቶች አልኩት። አቤት ስልኝ የጌቶችን አለቃ ማን እንደሆነ እኮ ዛሬ ሰማሁ ብዬ አልኳቸው። ለምን እንዲህ እንዳልኩኝ ግልጽ ላድርግና መንፈሱ ላዩ ላይ ሲያርፍ እንዲህ እያሌ ነው የሚያጓራ። እኔ የእግዚአብሔር ጸሐፊ ነኝ እያሌ ነው የሚፎክረው። የእግዚአብሔር ጸሐፊ ነኝ ይላል። አዎ እኔ የእግዚአብሔር ጸሐፊ ነኝ፣ የፈጣሪ ጸሐፊ ነኝ እያሌ ሲፎክር ስለነበር እኚህ ሴትዮዋ የጌቶች ጌታ የናዝሬቱ ኢየሱስ ነው ስትለኝ ቀጥታ ያን ከሰማሁት ጋር ነው ያገናኘሁት። ስለዚህ የጌቶች ጸሐፊ ነው። ጌቶች ለካ ጌታ አላቸው። እኔ ጸሐፊያቸው ነኝ የምለው ለካ ኢየሱስ ይባላል ማለት ነው የምል ሀሳብ ነበር። ቤት እስክደርስ ድረስ በድንጋጤ እያብሰለሰልኩ ሄድኩትና ጌቶች ጸሐፊ የሆኑለትን እኮ የጌቶችን አለቃ ማን እንደሆነ የሰማው ዛሬ አልኳቸው። ጦንቃውን አልኩት። ማን ይባላል ደግሞ አለኝ። የናዝሬቱ ኢየሱስ ይባላል አልኩት። በቃ ነገር ሁሉ እዚሁ ጋር ነው ያከተመው። ልክ እኔ ስናገር ይዤ የመጣሁትን ሳር ከእጄ በተነ፣ አባረረኝ። ከዛን ጊዜ ጀምሮ ለባዕድ አምልኮ እዛ ቤት አልተመለስኩም። የት ገባ ታዲያ? እሱን በሂደት አሁን ነገር አለኝ። ከዛ አሉኝ እዛ እህትም ወንድምም አሉኝ። አሁን ወንድሜ ሞተዋል። እህቴ አሁንም እሱን መንፈስ ነው የምትካደመው ማለት በዚህ መንፈስ ውስጥ ነው ያለችው። ያው ወደ እሷ ጋር ሄድክ? ወንድሜ ጋር ሄድኩኝ መጀመሪያ። አሁን የሞተ ያልኩትን የተፈጠረው ነገር ብዙ አላወቀም። ማታ ላይ ሰማና እሱም ሌሊት አባረረኝ ከቤት ተባረርኩኝ። ከቤት ስባረር አንድ አብረን እንማር የነበረው የጎረቤት ልጅ አለ። ለተወሰነ ቀን እነሱ ጋር አደርኩኝ። እህቴ ጋር ሄድኩኝ። እህቴ መንፈሱን ብትጠላም የት ይሄዳል የሚል ነገር ነበራትና ልታባረኝ አልፈለገችም። ልክ እዛ እንደገባው ደግሞ ታመምኩኝ። እህቴ ክረምቱ ከዛ ይሞትብኛል ትልና እሷ ገጠር ትመልሰኛለች። ያንን ክረምት አለፍኩኝ። ከዚያ አሁን ስለ ኢየሱስ እንግዲህ አሁን ተነገረኝ እንጂ አሁን አልሰማሁም፣ አልተቀበልኩም፣ አላውቀውም። ግን ያው ከጴንጤ ልጆች ጋር እንውላለን፣ እንጫወታለን። ያው ከመቃለድ ውጭ ዲቴይሌን ያው ስለ እምነቱም እንደሆነ አላውቅም። እና እኔ ከዛ ቤት እንዴት እንደወጣውን ቤተሰብ ይሰማል። ተጣልተ መውጣት መጨረሻ ላይ ይሰማል። ቀጥታ አባቴ ከቤት አባረረኝ። እንደውም ለማስረዳት ስሞክር ጦር ወርውሮብኝ ስቶኛል። ማታ ነው አስታውሳለሁ። ስለዚህ አምላካቸው ነው ይሄ መንፈስ ማለት ነው። አዎ። እና ጦር ሁሉ ተወርውሮብኝ ተሰቻለሁኝና እና ማታ ነበር ገጠር ላይ ሌሊት ላይ ዛፍ ላይ አደርኩኝ። አሁን መሄጃ የሚባል ነገር የለኝም። ከፋሚሊ ነገር ተከስተዋል። ከዛ ካደኩበት እና ከተማርኩበት ወንጂም እንደዚያ ስደት ደርሶብኛል። ግራ መጋባት ውስጥ ገባሁ ማለት አሁን 1989 ማለት ነው። የስንት ዓመት ልጅ ትሆናለህ ማለት? 14 ዓመቴ ነው። 14 ዓመት ነው። ስለዚህ ወንጂ መሄድ ነበረብኝ። ያኔ ረጅም ዓመት ከተማ መኪና እስከምሳፈርበት ቦታ ድረስ የ3 ተኩል የ4 ሰዓት ነው ያስኬዳል በግምት 3 ተኩል እስከ 4 ያስኬዳል በግምት። በተለይ በክረምት ከሆነ እስከ 4 ሰዓት ያስኬዳል። እና እሱን ከተማ ለመድረስ በእግሬ መሄድ ነበረብኝ። ጠፍቼ ማለት ነው እንግዲህ አሁን ተባረሪያለሁ። ማታ ከተማ ደረስኩኝ። አቆራርጬ መሄድ ነበረብኝ። ትንሽ 1 3 ብር ምናምን ነበረችኝ ኪሴ ላይ።
ያኔ ሙጆ ከቆቃ የምትባል ከተማ ሙጆ 1 ብር ነበር ትራንስፖርት። ተሳፍሬ ሄድኩኝ። ከሙጆ ናዝሬት 1 ብር ነበር ተሳፍሬ ደረስኩኝ። ከናዝሬት ደግሞ 45 ሳንቲም ነበር ትራንስፖርት፣ 50 ሳንቲም ነበር። ወዴት ለመሄድ? ወደ ወንጂ ለመግባት 45 50 እንደዚህ ነበር። ደረስኩኝ። እህቴ ጋር ስደርስ የተፈጠረውን ነገር ስለምታውቅ ባሏም አጫሽ ቃሚም እሱም እንደዛ ስለሆነ ሊያስጠጉኝ አልቻሉም። በዚህ ሂደት እዛ አካባቢ የወንጂ ስኳር ፋብሪካ ስታፎች አትክልተኛ ይቀጥራሉ፣ ምላላክለት ሰው ይቀጥራሉ። እና አንድ ሰው እዛ በወር 15 ብር እነሱ ጋር እየበላው ትምህርቴን እንድማር እነሱ ጋር እንድማር አንድ ሰውዬ ይዞኝ ይሄዳል። ከዚያ ያ ሰውዬ እኔን ይዞ ኤርትራዊ ነው። የት አገኘው ሰውዬው? እህቴ ናት ከዛ ሰውዬ ጋር ያገናኘች። የሆነ ቦታ አስገባልኝ ብላ ስትል እሱ እዛ ሽቦ ግቢ የሚባል ቦታ ይወስደኛል። ሰውዬ ኤርትራዊ ነው። እሱ ደግሞ ሊያገባ ነው። ወደፊት ጥሬ የማግባት ፕሮግራም ስላለው አንዳንድ ነገር ይላላክልኛል። ብዙ ጓሮ ባይቆፍርም አትክልት ባይሰራም ባይችልም ለመላላክ ይሆነኛል። ልጅ ነው። ሰርገል ስላለብኝ ወደፊት እና ይወስደኛል። ማረፊያ ቤት ተሰጠኝ፣ የምተኛበት ምናምን እንደምማር ምናምን ተነገረኝ። ማታ ላይ የእሱ እጮኛ ትመጣለች፣ ናዝሬት ትመጣለች። የናዝሬት ልጅ ናትና ትመጣለች፣ አልፎ አልፎ ትመጣለች። እና አንተን የተቀጠርኩ ምናምን ስትለኝ አሁን አልኳት፣ ግቢ እንዳይቆሸሽ የምትባለውን ነገር ታደርጋለህ። የስራ መመሪያ ትሰጠኝና ግን ልናደርግልህ የምንችለው አንድ ነገር ነው፣ ከሁለቱ አንዱን ምረጥ አለች። ምንድን ነው? እሺ ትዬ አልኳት። በቀን ለአንተ ማብላት የምንችለው አንዴ ብቻ ነው፣ ወይ ምሳ ወይ እራት። ከሁለቱ አንዱን ምረጥ። ሁለቱን ልናደርግልህ አንችልም። ግማሽ ቀን ስለምትማር ግማሽ ቀን ስለምትሰራ ስለዚህ ምረጥ ትለኛለች። ቆሜ አሰብኩኝና ምሳ አልኳት። እራትስ አለችኝ። ተኝቼ አድራለኝ። ያው እንቅልፍ ስለሚወስዱኝ ተኝቼ አድራለኝ እላታለኝ። ኖር በቃ በዛው ቀጠለ እንትኑ ማለት ነው። መኖሪያ ያገኘ ምሳ አገኘው። ያ እሷን 3 ቦታ ከፍልና ቁርስ ምሳ እራት ተጠቀማለኝ። ስራ ሰራለኝ፣ ትምህርት ቤት ሄዳለኝ ማለት ነው። ክፍያ የለውም። 15 ብር አለ። 15 ብር አለ። 9ኛ ክፍል ነው እንግዲህ። በዚህ አጋጣሚ አንደኛ ሴምስተር እንደተፈተንኩኝ እነዛ ሰዎች ከዛ አካባቢ ይለቃሉ። ይለቃሉ። የወጡለት አሜሪካ ሄደዋል መሰለኝ። መጀመሪያ አሜሪካ እንትን ነው አዲስ አበባ ነው የገባው። ከዛ አሜሪካ ሄዳሉ መሰለኝ። አሁን መማር አቃተኝ፣ ችግር ጸናብኝ። እስካሁን ድረስ ቸርች አልሄድኩም። እስካሁን ያው እገናኛለሁ ከአማኝ ልጆች ጋር፣ ግን ቸርች አልሄድም። ሰፈር ውስጥ ያለውን ፕሮግራም ግን ዝም ብዬ አብሬያቸው እካፈላለሁ። ሰፈር የቤት ለቤት ዝም ብዬ እሄዳለሁ ከልጆች ጋር እንጂ አሁን ቸርች ምናምን አልሄድም። እነዚህ እውቀቱም የለኝም እና እንትን ልጆቹም አብሬያቸው ስለሚውል አብሬያቸው ዝም ብዬ ጸሎት ምናምን ስለሚሄድ እመስላቸዋለሁ። በዚህ ሂደት ላይ ክረምት ገባ። ትምህርቴን አቋረጥኩ ከችግር ምክንያት። መማር አቃተኝ። እዚህ እያደርኩኝ ትምህርቴን አቋረጥኩኝ ከ9ኛ ክፍል። ከዛ እንዴት ቀጠልክ? ህይወት እንዴት ቀጠለ? በዛ አጋጣሚ ክረምት ስገባ የባድሜ ጦርነት ተነሳ። በኢትዮጵያና በኤርትራ መካከል ጸብ ተነሳ 1990። ከዛ ወታደር ይመለምሉ ነበር። ይህን አጋጣሚ ተጠቅሜ በችግር ምክንያት ውትድርና ገባሁኝ። 18 ሳይሞላ? አልሞላኝም። ዋሽተህ ገባ? አልሞላም። ምን አሉ? ተቀበሉ? 18 ነህ ብለው? 19 ብዬ ነው የገባሁት። የሚኒስትሪ ካርድ አልነበረም ያሳየዋቸው። የክላስ እንትን ነበር። ከክላስ ወደ ክላስ ሲዘዋወር እድሜ 13 ይላል። የሶስቷን ቅንፏን ዘጋዋትና 9 አረኳት። ፋቃርቂ 19 ምናምን ነው መስሎ ራሱ እና ገባሁ። ኪሎዬ ግን 2 ነው ሜዲካል የገባሁት። የመጀመሪያ ኪሎዬ ስላልሞላ ተባረርኩኝ። በሁለተኛ ላይ ነው በቃ እያደገ ሲሄድ ይሞላል ምናምን ተባልኩኝ እና ገባሁኝ። ቀጥታ ተቀበሉኝ። እሱ ለእኔ ደስታ ነበር። አሁንም ቸርች የሚባል አልሄድኩም፣ አላቅም። ከዛን ቀን ጀምሮ የውትድርና ህይወት ውስጥ ገባሁ። ምን ትሰራ ነበር እንደ ወታደር? ቀጥታ ማሰልጠኛ ገባን። ብር ሸለቆ ማሰልጠኛ
እድሉ ደረሰኝና ብር ሸለቆ ገባው። እዛ ስልጠና ጨርሰን እንደወጣን ምንትን ነበር የሆነ ለሰራዊቱ የሚሰጣቸው አንዳንድ ቻንሶች ነበሩ በሚሊተሪ ውስጥ። እኔ አጋጣሚ ልክ ከተመረቅን ልንመረቅ ስንል እጅ ጽሁፌ በጣም ያምራል እና ከሰው ጋር ያለ ሪሌሽንሺፕን በጣም ጥሩ ነው እና ቀልጣፋ ነኝ። እጅ ጽሁፌ በጣም ያምራል። አካባቢ ያሉት ሰዎች ለቃለ ጉባኤ ለአንዳንድ ነገር ሲፈልጉ እንዳሁኑ ላፕቶፕ የለም ኮምፒውተር፣ በእጅ ጽሁፍ ስለሆነ እጅ ጽሁፌን ያየኝና የቅርብ አሰልጣኝ እንትን የሆነ እድል ስመጣ ወደዛ አሳልፈኛል። እድሎቹ ብዙ ናቸው። ኮማንዶ ተመልምያለሁኝ፣ ከዛ አስቀሩኝ። ሕክምና ተመልምያለሁኝ፣ በሆነ ምክንያት አስቀሩኝ። እሱን አሁን መናገር አግባብ ስላልሆነ ነው። ኤሌክትሪክ ሻል ይመለምሉ ነበር። ኤሌክትሪክሻን ትማሪና ትምህርት ቤት ሊያስገቧቸው ካምፕ ምናምን እንገባና በዛ ውስጥ አለ። ይሄ ሁሉ ስላለ ነው ውትድርና ውስጥ። እሱም በሆነ ነገር ፌል አደረገ። መጨረሻ ልክ ልንመረቅ 3 ቀን ሲቀር ይሄኛው አሁን 2 ቻንሶች ይመጣሉ። እነሱም ደሞዝ ከፋይና ፐርሰኔል። ከዛ እጅ ጽሁፌ በጣም እዛ አካባቢ እንዳለ እንደ ሻለቃ እንደ ብርጌድ እኔ እጅ ጽሁፍ ይታወቃል። በቃ እሱ ጽሁፍ ነው ይባላል እና ያውቃሉ አለቆቹ። እና ይሄን ሁሉ እጅ ጽሁፍ ይዞ ይሄ ድል መጥቶ እሱ መግባት አለበት ተብዬ እኔ ፐርሰኔልነት ተመለመልኩኝ። ተመረኩኝ፣ ፐርሰኔልነት ተመለመልኩኝ። ከዛ ተመረቅንና የተወሰነ ጊዜ እዛው ማሰልጠኛ ቆይተን ወደ ግንባር ተንቀሳቀስን። ባድሜ ማለት ነው። አሁን ምን ሆነ 1991 ዓመት ማለት ነው እንግዲህ ሆነ ማለት ነው። ያችን ክረምት 90 ዓመተ ምህረቱን ማሰልጠኛ ውስጥ ነው የጨረስኩት። ተንቀሳቀስን። እዛ ውስጥ ሂደቱ እዛ ውስጥ እንግዲህ የውትድርና ዓለም ውስጥ ገባሁኝ። ቆየን። ከዚያ ሚዲያውን የሚከታተሉ ሰዎች ያውቃሉ፣ ውትድርና ውስጥ ዓለም ያሉ ሰዎች ያውቃሉና በ1991 ጥር 29 የመጀመሪያ ማጥቃት የምሽግ ሰበራ ጥቃት የሚባል መመሪያ ይመጣል። ከላይ መመሪያ ይመጣል። እሱ ላይ ሞከርንና አልቻልንም። ምክንያቱም በዛ በሻዕቢያ በኩል ያዘው ምሽግ ጠንካራ ነበር። በሚዲያ ይተላለፍ ነበር። ገዛ ሀገረ ሥላሴ የሚባል ምሽግ ነበር። አልቻልንም። ብዙ መስዋዕት አስከፈለንና አመራሩ አስከፈለንና እንደገና ወደ ኋላ ተመለስን። ከዛ በኋላ ነው እንደገና ተደራጅተን የፀሐይ ግባት ዘመቻ የባድሜ ውጊያ የተሳተፈ ነው። የፀሐይ ግባት የባድሜ ውጊያ ሰዎች በጣም ነው የሚያጋንኑት። ከባድ እንደሆነ ነው የሚያጋንኑት። ምክንያቱም ከሻዕቢያ ጦር ዝግጅት አንጻር የኛ የኢትዮጵያ ጦር አብዛኛው ፍሬሾች ናቸው። ሌላው ኢህአዴግ ሰራዊት ስላፈረሰ ድሮ ተዋጊዎቹን እንደገና ነው ከሰፈር መልምሎ ያመጣቸው ዳግም ታጋይ ብሎ። ሌላው ሚሊሻ ነው፣ ተደራጀ አልነበረም። ግን ያኛው የገዛ ሥላሴ ምሽግ ጠንካራ ስለነበረ እኛ ቤት ነው። ከዛ ጥናት ተደርጎ በሌላ አቅጣጫ ገባን። ምናልባት ለሚዲያ ላይ ለመናገር አስፈላጊ ከሆነ በዛን ዘመቻ ይመሩ የነበሩ ሰዎችም ማንሳቱ አስፈላጊ ከሆነ ላንሳት እችላለሁ። በዛን ሰዓት ዘመቻ መምሪያ የነበረው አባዱላ ገመዳ ነበር። የኛ ግንባር ዘመቻ መምሪያ የነበረው ኃላፊ የነበረው አባዱላ ነበር። የግንባሩ አዛዥ የነበረው ሳሞራ ነበር። ጻድቃን ኤታማዦር ሹም ነበሩ። ከነ ማዕረጋቸው አጠራቸው ነበሩ። ምን ነበር ማዕረጋቸው? ብርጌደር ጄኔራል ነበር አባዱላ። ሳሞራም እንደዛ ነበር። ያው ጄኔራል ነበሩ ነበርና ማንጁስ ነው የሚባለው። ከዛ ግንባር ውስጥ ካሉት በጣም ልጅ በጣም ቀጫጫ እኔ ነኝና ማንጁስ ነው የሚባለው። እሺ ያው እኔ ስታስቲክ ላይ ነው የምሰራው እንጂ መሳሪያ ይዘህ አትዋጋም። እሱማ ወታደር ሆነሽ የት ይቀራል። እኛ እንደ አስፈላጊነቱ ነው የተዋጋንበት ቦታ ስላለ የተዋጋንበት ቦታዎች አሉ። አሁን እኮ ግንባር ላይ ነው ያለነው። በቃ ግንባር ላይ ነው ያለነው። ስለዚህ በውጊያው ላይ ያለህ እንደው ምንድነው የማትረሳው ነገር አለ? አዎ እሱን እናገራለሁና አሁን የፀሐይ ግባት ዘመቻ የ4 ሰዓት ውጊያ ነው። እኛ ባድሜ የገባ ነው የኛ
ተሸነፋችሁት? አሸንፈን ምሽጉን ሰብሬን የገባ ነው። በ4 ሰዓት ውስጥ ነው። ወደ 4 ሰዓት ላይ ባድሜ ገብተናል። በቃ ከባድ አልነበረ። ከባድ የተባለ እሱ ነው። እሱን ገመሃል ጋልገመሃልና ገመሃሉ የሚባል ተራራ አለ። በሱ በኩል ነው ሰንጥቀን የገባ ነው። በወቅቱ እኔም የማውቀው 3 ክፍለ ጦሮች ናቸው። የኔ ክፍለ ጦር በጣም መስዋዕት የከፈለች በጣም ትልቅ ጀብድ የሰራች በውትድርና ዓለም 31ኛ ክፍለ ጦር የኔ ክፍለ ጦር 32ኛ ክፍለ ጦር ከኛ ኋላ የነበረችው 33ኛ ክፍለ ጦር ናት። በእኛ ግንባር የነበረችው ማለት ነው። እኛ ባድሜ ገባን። ከዛ በኋላ ለውጊያ ብዙ ከባድ አልነበረም። ባድሜን ካለፍን ነው መረብ ላይ ሸምበቆ የምትባል ከተማ እዛ አካባቢ ነበር ትልቅ ቻሌንጅ የነበረን ውጊያ ላይ ማለት ነው። አሁን ባድሜን አልፈን ባድሜ ሳንደርስ ሀዲሻዲ የሚባል ሜዳ አለና ወደ ባድሜ ስንጠጋ አንድ የሆነ ቋጥኝ ተጠጋና በግምት አንድ 12 13 ይሆናሉ እነዛ ሰዎች። ሁሉም የራሱ ስራ ነው የሚሰራ ስታፍ አባል ነን። እዛ ውስጥ ትጥቅ አለ፣ ስንቅ አለ፣ መገናኛ አለ፣ ሐኪም አለ። እኛ ፐርሰኔልን ደሞዝ ከፋይ ፋይናንሶች አሉ። ስራ እየሰራን ነው ቁጭ ብለን። ደከመን ውሃ ጥምም ነበር። ደከመንና ቁጭ እንዳልን ጋደም አለን። እንግዲህ ከባድ ነው ውጊያው። ዳውን ጥይቱ ምናምን የዲሽቃ ጥይት የዙ 3 ጥይት እነዚህ ከባባድ የሚባሉ ጥይቶች ከላይ በላይ ላይ እያፏጩ ነው የሚያልፉት። እንዲህ ትንሽ እንትን እንዳልን እኔ ደክሞኛል። ቀኝ እግሬን አንደኛው ሰው ወታደር ላይ፣ ግራ እግሬን አንደኛው ሰው ላይ፣ እግሬን ዝርግትግት ብዬ ተኛሁኝ መሀላቸው። አንደኛው ወንድም ደረቱ ላይ ነው የተኛሁት። ወይ ልቤን አፈንከኝ፣ ውረድ በእናትህ ከላይ ላይ ስለኝ ወደ እምብርቱ ጭንቅላቴን ፈቀቅ ከማድረጌ በቀር ማናውቀው ክስተት ተከሰተ። ከባድ መሳሪያ ተወርውሮ ነበር። ልክ እኔ ጭንቅላቴን አንስቼ ዝቅ ሳደርግ እግሬን ሲሰበስብ ይመጣና እኔ ግንባር ላይ ነው የምሰካው ፍንጣሪ። እሱን ያ ወንድም ወታደር ጓድ ደረቱ ላይ ተሰካና ጸጣለ። ከጎን ያሉት ሁሉም በሚባል ደረጃ አለቁ፣ ሞቱ። የተረፍነው 2 ሰው ነን። ፍንጣሪ እንኳን አልመታም። አዎ የተረፍነው 2 ሰው ነን። በዛው ውጊያ አንደኛው ቆስሏል። እኔ ዝም ብዬ ነው የወጣሁት። አፈር ብቻ ነው ያለበሰኝ። ተነስቼ ወጣሁኝ፣ አመለጥኩኝ። በተአምራት የተረፍኩበት ነው ይሄ ያው እድል ማለት ነው። በጣም ያሳዝናል። የ90 በዚህ ተገባደደና 91 መሀል ላይ ብዙ ጥቃት ይደርስብኛል። እኔ በአንዳንድ ነገር ጥቃት ይደርስብኛል። እንዲህ ይሉኛል አንዳንዶቹ ከሆነ በጣም አስቸጋሪ ከሆነ ሰዎች ከሞቱበት አመልጣለሁ። ወጣ አላቆም። ለምን እንደምወጣ ሰዎች ይሄ አስማት አለበት ምናምን ይሄ አይነካም አስማት አለበት እያሉ ነው የሚያሾፉብኝና ድንገት የቀበሮ ጉድጓድ የሚባል አለ በውትድርና ዓለም ምሽግ ነው። ጉድጓድ ቆፍረን ከላይ እንጨት ምናምን ረብረቤን እዛ ውስጥ ነው ከባድ መሳሪያ በቀላሉ እንትን እንዳይመታን የምንደበቅበት የምንዋጋ ምሽግ ማለት ነው። እዛ ቁጭ ብለን አንዱ አዛዥ ይመጣና አተ ማንጁስ አለኝ። አቤት አልኩት። ሂድ ግንባር ሂድና እንትን ዳታ ሰብስቤ አምጣ አለኝ። 9 ሰዓት ተኩል እስከ 10 ምናምን ይሆናል። ተራራ ፀሐይ ነው። አሁን በዛን ሰዓት ወረቀት ይዤ ነው የምሄደው። ክሻፋ ነው። ክሻፋ ማለት እንትን ለአደጋ ትጋለጫለች፣ አይኬድም። ደግሞ እንትን መረጃም ሌላ ሰው መላክ ይቻላል። ብቻ እኔ በሆነ ወቅት እኔ እንድመታ ይፈለግ ነበር። ነገር እንዲሆን ይፈለግ ነበር። ለምን? ቦታውም ይፈለግ ነበር። የቀደሙቱ ከኔ በፊት የነበሩቱ እኛ ዋጋ ከፍለን የሚሉም ነገሮች ነበር። እኔ በዚህ ሂደት 1-3 ታስሬያለሁ። በማላቆም ታስሬያለሁ። ማለት ገዳ በመባሌ ብቻ ታስሬያለሁ። እንዴት ገዳ በመባል? የሆነ ነገር ስነሳ እኔ ባለውበት የሆነ ነገር ስነሳ እሱ አለበት ጀርባው ይጠርጠር ይጠና እንትን ነው ኦነግ ሊሆን ይችላል ይባላል ተብዬ ታስሬ ያውቃል። ኦኬ። እኔ በዛን ሰዓት ስለ ፖለቲካ አላውቅም። ኦነግ የሚባል እንዳለ ታውቅ ነበር? በስም ደረጃ ነው አውቃለሁ።
እንጂ አላውቀውም። እና የኔ ቻሌንጅ ነበር ህይወቴ ሁሉ። ታስሬ ሁሉ አውቃለሁኝ እና ምንም ሲያጡብኝ ነው የሚለቁኝ። ሄድኩኝ። ልክ እኔ ከቀበሮ ጉድጓድ ወጥቼ ቢያንስ 10 እርምጃ አልሄድኩም። እውነት ከሆነ አይሆንም። ሞርታር የሚባል መሳሪያ ይተኮስና እዛ ጉድጓድ ውስጥ ይገባል። ልክ እኔ እንደወጣሁ እኔን የላከኝ ከኔ ረብ ጋር የነበሩት 6 ሰዎች ነበር። 5 ሰዎች ስጋቸውንም አላየን። መታወቂያ ተፈልግ ስለምናውቀው ነው እንትን የሰራ ነው። እኔ መውደቁን ነው ያየሁት እንጂ መሰዋታቸውን አላወኩም። ግንባር ደርሼ ነው ያወቅኩት እና ተነግሮ በሬዲዮ እነንትና ተሰው ሲባል ደነገጥኩኝ። እኔ ከዛ ጉድጓድ ውስጥ በግዳጅ ነው የወጣሁት። አሁን እንዴት ነበር የወጣሁት እና ያ አለፈ። ከዚያ ሶኒ ባድሜ ይባል መጣ። ደግሞ ሶኒ ባድሜ በሰኔ ማለት ሰኔ 10 ባድሜን ይቆጣጠራሉ ሻዕቢያ። እንደገና ሰኔ 10 ደግሞ መጣ ክረምት ላይ። ያ ውጊያ የተጀመረበት ሊጀመር ሌሊት በጣም አመመኝ። የሻለቃ ሐኪም ቤት ስሄድ ያዩኝና ወዳው የብርጌድ ክፍለ ጦር እያሉ ኮር የት ይወስዱኛል? ሽሬ እንደስላሴ ያለው ዋና የእዙ እንትን ሆስፒታል ወሰዱኝ። በዋስ ተጭኜ ሄድኩኝ። በቃ አላቅም። አፌ ሁሉ ደርቆ ድርቅርቅ ምናምን ብዬ አሙኝ ማለት ነው። እኔ ሐኪም ቤት ገባሁ። ልክ ሐኪም ቤቱ በር ላይ ስደርስ በሽታው የለም። በቃ ያገግም ምናምን ተብዬ አንድ 15 ቀን እዛው ማገገሚያ ቆየሁኝ። እኔ ተመልሼ ሲሄድ ትቻቸው የሄድኩት ሰራዊቶች አልነበሩ የሉ። ሶኒ ባድሜ ሻዕቢያ ድንገተኛ ጥቃት አድርጎ ብዙ ሰራዊት አልቋል። ምን ተሰማህ እነዛን ሁሉ ስታጣ? ጓደኞች ያው እንትና ወታደር ስትሆኚ አንቺም እኔም ለመስዋዕትነት እንደሚሄድ ስለማውቅ አዝናለሁኝ። ግን ብዙ አይደለም የሱን መስዋዕትን ይካፈላለሽ ብለሽ ነው የምትሄጂ። እሱ የጽዋን ይጠጣለሁ ብለሽ ነው እንጂ የምትሄጂ ማልቀሱ ምናምን ወንተዛ አይልሽም። አቆጭቱ ነው ውስጥሽ የሚገባ። እሱን ጽዋን ይጠጣለሁ የሱን ትግል እኔ ያስቀጥላለሁ ነው እንጂ የሚባለው። አሁን ቁጭ ብለሽ ምናምን አታልቅሽማ። ያ ታዝኛለሽ። እንደሆነ ግን እየገረመኝ እኮ ነው። እስካሁን እኮ ከጌታ ጋር ያለ ሪሌሽን አልሰማንም። አልደረስኩማ ምንም። እስቲ ወደ ጌታ ታዲያ ከዚያ መጨረሻ ላይ አለፈ 1991 አለቀና እንደገና ተቆጣጠረች ሆነላት ኤርትራ። ባድሜን ይዛ ነበር አስለቅቅናት። ወደ ኋላ የኛም ክፍለ ጦር ሌላም ክፍለ ጦር እንትን ነበር ራሱን ለማደራጀት ለታድሶ ወደ ኋላ ወጥቶ ነበር ወደ ቢያራብ እና ሀዲስ ሻዴ የሚባል በወቅቱ የነበሩት 33ኛ ክፍለ ጦር ናት። እሷም የተወሰኑ ምሽግ ላይ ወታደር አስቀምጣ ስብሰባ ላይ ሆና ድንገት ገብታ እንደዛ ጥቃት ያደረሰችው እና ከዛ 1992 ላይ አንድ እንግዲህ አሁን ወደ ተጠየቁት ጥያቄ እንግዳ ነገር ይመጣል። ሌሊት እኛ ቀበሮ ጉድጓድ ውስጥ ነው የምተኛው። ወታደር የሆናችሁ ሰዎች ታውቃላችሁ። ሙኮት የሚባል ላላ አዳቦ መረብ ሴት አካባቢ ነው። ምሽግ ውስጥ ቁጭ ተኝተን እንቅልፍም አይደለም እየሰማውም አይደለም። አንድ ነጭ ልብስ የለበሰ ሰው ይመጣና ተነስ ይለኛል። ወደ ጌታ የመጣሁበት በቃ ያ ቀን ነው። እግዚአብሔር በሕይወቴ ተአምራት የሰራበት ያቺ ቀን ናት። ተነስ በህልም ነው ህልምም ነው ብቻ በጣም ምን ህልም የምትይ አይደለም በእውነም አይደለም። ተኝተሃል? አዎ ተኝቻለሁ። አዎ ተነስ የሚል ድምፅ ሰማለሁ። ደነገጥ። ተነስ መጽሐፈ ኤደን ምዕራፍ 9 ቁጥር 11 አንብብ ተነስ ምናምን ይለኛል። ስነሳ ማንም የለም። ወጣው ከአንድ ወታደር ጋር መሃል ነበር የተኛው። 2 ወታደሮች ነበሩ መሃል ነበር የተኛው። አንደኛው ይሰማል፣ አንደኛው አይሰማም። ከመሃላቸው ተነሳሁኝ፣ ወጣሁኝ፣ ማንም የለም። ደነገጥኩኝ በጣም። ከና ተመለስኩኝ፣ ወደ ምሽጉ ተመለስኩኝ። አሁንም ልክ ሸበብ እንዳደረገኝ መጣ። ልጄ ደነገጥክ እንዴ? ንግግሩ እንዴት ይጣፍጣል መሰለሽ! ሲያወራ በቃ ውስጥሽን የሆነ ያቀሰቅዛል፣ ልብሽን የሚያቀሰቅዝ ንግግር ነው። በቃ የሆነ ፍቅር የሚያስዝ ንግግር ነውና ልጄ ተነስ ይለኛል። ድጋሚ ይመጣና መጽሐፈ ኤደን ማለት
ግራ ገባ አይደለም? መጽሐፈ ሄደን አታውቅም አይደል? መጽሐፈ ምሳሌ ምዕራፍ 9 ቁጥር 11 ነው። አንተ አታውቅም፣ ሞክሮ ይነግርሃል፣ ሂድና እሱን ጠይቆ ይለኛል። ሞክሮ የሚባል አንድ የሲዳማ ሰው ወታደር ጴንጤ ያለ ለካስ አውቃለሁ፣ እኛ ክፍል ነው። ይሄን አለና አሁንም ተነስቶ ሄደ። ከዛ በኋላ እንቅልፍ አልወሰደኝም። እንዱ ሳፈጥ አደርኩኝ እና ጠዋት ለስራ እወጣለሁ። ለሊት ያው እኔ የዳታ ሰራተኛ ስለሆንኩኝ ፐርሰኔል ሄድኩኝ። ቀጥታ ሞክሮ ጋር ቀሰቀስኩት። ሞክሮ ተነሳ አልኩት። ምን ነው አለኝ። ተነስ መጽሐፈ ሄደን ምዕራፍ 9 አንብብ ስለኝ፣ ምን ይሄን መጽሐፍ ሄደን ነው የምታወራ ምናምን አለኝ። በቃ መጽሐፍ ሄደን አንብብልኝ እኮ ምዕራፍ 9 ቁጥር 11 ይባላል አይደል? አንብብ እለዋለሁ። ኧረ መጽሐፍ ሄደን ይባል የለም አንተ ያምሃል እንዴ? ኤደን ገነት ነው ያለው ምናምን አለኝ። እሺ መጽሐፈ ምሳሌ ምዕራፍ 9 ቁጥር 11 ይባል አታነብም ምናምን ስለው እሱ አለ ምናምን። ትንሽ አጭሯ መጽሐፍ ቅዱስ ይዟል እሱ። ሃይማኖት ማስፋፋት ክልክል ነው፣ ተደብቆ ያነባል። እኔም ምልህ አለኝ። ጴንጤ ነህ እንደ አንተ ስለኝ፣ አዎ ጴንጤ ነኝ አልኩ። እግዚአብሔር ይመስገን አለ። ከዛ ምሽግ ውስጥ ሆነ አስገባን። ጸልዬ በሊሳን የሚባለው ነገር አወራሱ። እስቲ ቃሉን ማንበበው ምን ይላል? ምሳሌ 9 ምሳሌ 9 መጽሐፈ ምሳሌ ምዕራፍ 9 እንዲህ ይላል፣ ዘመኔ በእኔ ይበዛልና የሕይወትም ዕድሜ ይጨመርልሃልና ይላል። ምን ተሰማ ይሄን ሲያነብል? አሁን እኔ እንትን ነው አሁን ስለ እምነቱ ስለማላውቀው ለእኔ ኖርማል ንባብ ነው። ለእኔ ኖርማል ንባብ ነው። ማን ነው ግን የዛ የሌሊት መጥቶ ያናገረኝ ማን ነው አላልክም? አልጠየቅከውም? ልጁ እንዲህ አይነት ሰው አናገረኝ ስትለው እሱ እኮ አሁን እሱ መጣበታለሁ። ጴንጤ ነኝ ያለኝ ያው አልኩት። ይሄን ክፍል አነበበልኝ። ከዛ እሱ በእውነት በሊሳን ነገር አሁን እኛ የምንጸልይበት ጸለየ። እግዚአብሔር በቃ ይፈልጋል ተደብቄ ና በቃ አንተን ስላገኙ ደስ ብሎኛል። እኔ ብቻ ነበርኩኝ። አንዳንዴ ተመልሰ ና እንጸልያለን ምናምን አሉኝ። ተለያየን። ከዛ ከ3 ቀን ከ4 ቀን በኋላ አሁንም ይመጣል። በሌሊት እየተገለጠ ይመጣው ልጄ አሁንም አላወቀኝም ማለት እኔ የናዝሬቱ ኢየሱስ ነኝ፣ ሞክሮ ጋር ላኮኔ ነኝ። መጽሐፈ ሄደን ምዕራፍ 9 ቁጥር 11 አንብቤ ያልኩት እኔ ነኝ። አሁን ምሳሌ አይደለም ያለኝ፣ አንብቤ ያልኩት እኔ ነኝ። አድን ዘንድ ካንተ ጋር ነኝ፣ ከዚህ ቦታም ትወጣለህ፣ ሕይወት የተአምራት ይሆናል። ከዚህ በኋላ ነፍስ ታድናለህ፣ የኔ ወታደር ትሆናለህ ይልና ይሰወራል። ይሰወራል። ልክ እሱ ሲሰወር ደስታም አለ ድንጋጤም አለ። በቃ እኔ ምሞት መሰለኝ። በቃ መስዋዕትነት ምከፍል መሰለኝ። በቃ ሞታለሁ ምናምን ብዬ ነው ያሰብኩት። አሁን ይሄ ያየሁትን የሰማሁትን ነገር ልነግረው እድሜ ይረዝማል እያለ ሞት መሰለኝ አላውቅም። አሁን እዛ ሞክሮ ጋር ሄድኩኝ። ከዛ እኔ የምልህ አልኩት፣ አቤት እስኪ ስለ ናዝሬቱ ኢየሱስ ንገረኝ አልኩት። እንደ ጴንጤ አይደል እንደ ስለኝ፣ አዎ በቃ ንገረኝ በቃ ምናምን አልኩት። በቃ እንደተቀበልከው እንዳመንከው ያኔ በልጅነቴ ነው የተቀበልከው አሁን አልኩት። ስሬስ ሆኜ በቃ እንደዛ ነው። እሱ ፍቅር ነው፣ እሱ ያድናል። እንዴት እንደተረፍኩ እኔ ካተረፈኝ ከዚህ እሳት ውስጥ የኔንም ህይወት ያውቅ ነበር። አንተን ከሬሳ መካከል ያኔ ያወጣህ እሱ ነው፣ ኢየሱስ ነው። ከአንተ ጋር ሀሳብ አለው፣ አጀንዳ አለው ምናምን አለኝና ስነግረኝ በቃ አማርኛ በደንብ አይችልም ሰውዬ፣ ንግግሩ በመንፈስ ስለሆነ በጣም ተች ያደርጋልና ከዛ ጸልዮልኝ ምናምን ወደ ክፍል ሄድኩኝ። ከዛ ቁጭ ብዬ እየጻፍኩኝ ውስጤ ተረበሸ። ለምን እንደምረበሽ አያውቅም፣ ተረበሸ ውስጤ። ከዛ እንትን አለኝ፣ ሂድ ወደ ሀገሬ ሂድ የሚል ድምፅ ውስጤ ይመጣል። ከዛ እንትን አልኩት፣ ደብዳቤ ጻፍኩኝ። በዛን ሰዓት ፍቃድ አይፈቀድም። ብዙ ሰራዊቶችም ስለተሰዋ ያው መረጃ ቀድሞ ሊወጣ ስለሚችል ለሰራዊት ፍቃድ አይሰጡም። እኔ የፍቃድ ደብዳቤ ቶሎ ጽፌ እጄ ለአስተዳደሩ ሰጠሁት፣ ለግንባሩ አስተዳደር ሰጠሁት። ከዛ ስቆብኝ እንዴ ምን ሆነሃል? አሁን ፍቃድ እንደማይሰጥ አንተ አታውቅም እንዴ? ፐርሰኔል አይደል እንዴ ምናምን አለኝና ለማንኛውም አሁን ብርጌድ ስብሰባ ስላለኝ
ይዤ ልሄዳለሁ ስጠኝ ብሎ ተቀብሎኝ ሄደ። በቃ ተለያየን ከሱ ጋር። ከዛ ስራዬን ጨርሼ ለሚመለከተው አካል የሰራሁትን ሪፖርት ሰጥቼ ምሳ በላውና ደክሞኛል ዝም ብዬ ጋደም አልኩኝ ሻንጣዬን ተደግፌ። አሁንም መጣ ይሄ ናዝሬቱ ኢየሱስ ብሎ ያስታውቀኝ ራሱን ያስታውቀኝ መጣ። በቃ አሁን ይዤ እወጣለሁ ከዚህ ትወጣለህ አለኝ። ተኝቻ ሸለብ አድርጎኛል። ይዞኝ ካለንበት ክልል ከዛ ከጦርነት ቀጠና ይዞኝ ይወጣና እንዴ እጠፍ ስል ባንን ተኝቻለሁ። እሺ ከዚያ ነቃሁኝ ወጣሁኝ ከምሽጉ ወጣሁኝና ስወጣ ይሄ የሻለቃው አስተዳደሩ ከስብሰባ መጥቷል። ማንጁስ ና ምናምን አለኝ። ስመጣ አንዴ አለኝ ለማንም እንዳትናገር ተፈቅዶልሃል። ለማንም እኛ ለስራ ምክንያት እንደሄድክ ተብሎ ደብዳቤ ይጻፍልሃል፣ ደሞዝ ይሰጣል፣ ደርሰህ ትመጣለህ። እሺ አልኩት። ከዛ ደብዳቤ ተጻፈልኝ። ላልተወሰነ ጊዜ ለስራ ምክንያት ከሰራዊቱ ስለወጣ የሚመለከተው የመንግስትም ሆነ የግል አካል አስፈላጊውን ሁሉ ትብብር እንዲያደርግለት የሚባል ደብዳቤ ተጽፎልኝ የ3 ወር ደሞዜን ወስጄ ወጣሁ። ወዴት ሄድኩት? ወደ ወንጂ። ወደ ሰፈር ወንጂ ሄድኩኝ። ትንሽ ቆዩ። ኮንፈረንስ ነበር። ሄድኩኝ። ኮንፈረንስ ላይ ጌታን ተቀበልኩ። የት ቤተክርስቲያን ማለት ነው? መሰረተ ክርስቶስ ወንጂ መሰረተ ክርስቶስ። በቃ ጌታን ተቀበልኩ። እንደወጣ ቀረከው ውትድርና? በቃ በዛ ወረቀት ስራ ገባሁ። ስራ ተቀጠርኩ። ለሚመለከተው ተብሎ ስለተጻፈልኝ ወዴት ገባ? ወደ ስራ ስኳር ፋብሪካ ውስጥ ደስታ ከረሜላ ፋብሪካ ውስጥ ተቀጠርኩኝ። በዛ ወረቀት እግዚአብሔር ይመስገን። እስቲ እንደው ከዚህ ወደሚቀጥለው ሳናል እንግዲህ የውትድርናን ህይወት አየኸው። እነዛን የመሰሉ ወጣቶች ሲረግፉ አየህ። በጠላት ወገን ብለህ የምትገላቸው የኤርትራም ወጣቶች ሲረግፉ አየህ። መቼ የሚቆም ይመስላል ይሄ በሰሜን ክልል በተለይ ያለው ጦርነት የሚባለው ነገር? እኔ አብሬያቸው ስለተዋጋው የኤርትራ ህዝብ ጠላት ነው ብዬ አልወስድም። በዛን ሰዓት ለተሰለፍኩበት ዓላማ ስለሆነ ጠላት ነው ተብሎ ፖለቲካ ስለነገረኝ ጠላት አልኳቸው እንጂ ወንድሞቼ ናቸው። አንድ አካል ነን። በመሃል አጋንንት ደም ለመጠጣት ሁለት ወንድማሞችን አባላቸው እንጂ ኤርትራውያኖች የኛ ወገኖች ናቸው። እንደኛው ሰዎች ናቸው። ትውልድ ማለት ወንድሞቼ ናቸው። ለኔ ወንድሞቼ ናቸው። ስለዚህ ሃይማኖት ሳይለይ ሰው ብሔር ሳይለይ ሁሉም ንስሐ በመግባት ወደ እግዚአብሔር ቢጮህ ንስሐ ቢገባ ፖለቲከኞች ልባችን ውስጥ የዘሩትን የዘረኝነትን ዘር ባያስብ ወንጌል አማኝ እግዚአብሔርን በመፍራት እዛ አካል እየሞተ ያለው አካል የሁላችንም ወንድማሞች ስለሆኑ ከባዕድ አይደለም። ስለዚህ ለኤርትራ ማሰብ ትክክል ነው፣ ግን የኢትዮጵያም እኮ ነው እየታረደ ያለው እያለቀ ወገን ስለሆነ ቢጸልይ ከየትኛውም ዘረኝነት ከየትኛውም ሃይማኖት እንትን ወጥቶ ሁሉም በእግዚአብሔር ፊት ቢጮህ ብለምን እግዚአብሔር ይሰማናል፣ እግዚአብሔር ያደምጠናል። ቤተክርስቲያን ችላ ባትል ብትጸልይ ብትተጋ እግዚአብሔር የማይችለው ነገር የለም። እግዚአብሔር ሊያቆም ይችላል። አንድ ብንሆን ሰው ሁሉ ፊቱን ወደ እግዚአብሔር ቢመልስ በየጎጥ በየመንደር አንባላም ነበር። ይህ የሚቆመው ቤተክርስቲያን አመድ ነስንሳ ማቀዳ በእግዚአብሔር ፊት በጾም ጸሎት ብትጮህ ነው በንስሐ የሚቆመው። ፓስተሩ ተነስቶ የሆነ ብሔር እየወገነ
ለሌላ ብሔር የሚሳደብ ከሆነ ነቢይ ተብዬው አንዱ ትክክል ነው እያለ አሳየኝ እያለ ለሌላ እግዚአብሔር ያላለውን ትንቢት ከምናገር ከዚህ ከተሳሳተ ነገር ወጥቶ ሰው እንደ እግዚአብሔር ቃል እስራኤላውያን እኮ በምርኮ ምድር በተበታተኑ ጊዜ ነህምያ እኮ ያደረገው ይሄን ነው። ለፈረሰው ቅጥር እኮ ለመስራት ለተበታተኑ ህዝብ እኮ ለመሰብሰብ ያቺ የአባቶች መቃብር እያለ ስለምጠይቃት ስለ ኢየሩሳሌም ሰብስቦ እኮ ነው ጾም ጸሎት ይገባ። መሪ ያስፈልገናል። ቤተክርስቲያን አባት ያስፈልጋታል። ትውልድን የሚሰበስብ የሚተች ሳይሆን ልክ አይደለም እያለ የሚነቅፍ ሳይሆን አቅፎ ደግፎ ሁሉንም በእግዚአብሔር ፊት ይዞ የሚወርቅ አባት ያስፈልጋታል ቤተክርስቲያን። በኔ እይታ ይቅርታ ቤተክርስቲያን ውስጥ አባት የለም። በኔ እይታ ልሳሳት እችላለሁ። ማንም ሰው ምንም ሊል ይችላል። አባትማ ቢኖራት ቤተክርስቲያን እንዲያትዋደድም በየቦታ ሸራ እየተወጠረ ሰው ይነፍሱን የልቡን ፈቃድ አወራም። ቤት ውስጥ አለው የቆየው ነው የሚል መግለጫ አወጣ። በመግለጫ ትውልድ አይደለም። በመግለጫ ቤተክርስቲያን አትሰራ። በመግለጫ ስተታችንን እናስተካክልም። በመግለጫ የተሳሳተውን ሰው ልንመልስ አንችልም። በመግለጫ የተሳሳተውን የሚከተል መንጋ አንመልስም። በመጸለይ በመጾም በእግዚአብሔር ፍቅር በማሳየት ቤተክርስቲያን ብትስተካከል ቤተክርስቲያን ውስጥ ያለው አሰራር ብስተካከል እግዚአብሔር ለምድርቷ እርቅ ያመጣል። እኔ እምነቴ ይሄ ነው። ውስጤም ያለ ይሄ ነው። እንደ ነብይነትህ ግን እግዚአብሔር የነብይነት ጸጋ እንደሰጠ ስለማቅ ነው። የሚቀጥል ጦርነት ያለ ይመስላል በምድራችን ላይ ከኤርትራ ጋር። ጦርነት አለ። የከፋ አይደለም እንጂ ጦርነት አለ። የከፋ ባይሆንም ጦርነት አለ። ትዝ ይልሻል ያኔ ኮሮና የገባ ጊዜ ብዙ የሚባል ነገር ነበር፣ የሚወራም ነገር ነበር። ልክ እኔ ጌታ ይነገረኝ ያኔም እንዲህ ነበር። ሚዲያ ላይ ለቅቄ ያለኝ በዛኔ ፌስቡክ ነው፣ ሌላ ሚዲያ አልጠቀምም። ሰቅቄ ያለኝ ብዙዎቹ የሚሉት ነገር ሌላ ነው። 666 ነው አጋንንቱን ይላከው ምናምን ይሉ ነበር። እኔ እግዚአብሔር ግን ዱላዬ ነው በትሬ ነው ነበር ይለኝ ነበር። እንዴት ይነሳል ብዬ ስለው እንደ ኖህ ጥፋት ዘመን ቀስ በቀስ ከምድር ሷል አደርቃለሁ የሚል ድምጽ ነበር የሰጠኝ እግዚአብሔር። ሚዲያ ላይ ያለ ብዙ የተቹኝም አሉ፣ ብዙ ያወሩ አሉ። እኔ ብዙ አይሰማኝ። ሰው ልክ ነው በደረሰበት። አሁንም በምድር ላይ ጦርነት አይነሳም አይደለም፣ ሰላም የሆነ መንግስት ይመጣል የሚል እምነትም የለኝም። መጽሐፍ ቅዱስ ስለማይል ጦርነት ይኖራል። ጦርነትን ወሬ እንሰማለን። አሁን ያለንበት የመጨረሻ ዘመን ስለሆነ መጽሐፍ ቅዱስ ውስጥ የተጻፉት ነገሮች ሁሉ እናያለን። ግን አሁን ስለተነሳው ነገር ስናስብ አሁን ኢትዮጵያ ውስጥ የሆነ ስላለው በኤርትራና በኢትዮጵያ ውስጥ በፋኖና በመከላከያ ሰራዊት በኦነግና በመንግስት መካከል ያለውን ነገር እንደ እግዚአብሔር ሰው እንዴት ታያለ ብለሽ ካልሽኝ ጦርነት አለ፣ ግን ፍጻሜው እርቅ ይሆናል። አሜን። መጨረሻው በእርቅ ይዘጋል። ኢትዮጵያ ጥቂት ጦርነት ውስጥ ከፊታችን ጥቂት ጦርነት አለ። ጥቂት የሚባል ጦርነት በእግዚአብሔር ነው። ጥቂት እንግዲህ የሰውና ጌታ ነገረ ጌታ ስላወራኝ ነው ማወራ። እስቲ ተናገር። እንዴት ጌታ ጥቂት ጦርነት አለ። ምን አለ? ከጦርነት እንዴት እንደነገረ ሁሉ ነገር ጦርነት ካለ ጦርነት አለ። ከጦርነት በኋላ ሰላም አለ። ከጦርነት ሳይኖር ኢትዮጵያ ባህር በር አታገኝም። ከፊታችን ጦርነት አለ ማለት ያየሁት ራእይ የዛሬ 5 ዓመት ነው ያየሁት። እስቲ ንገረን ራእዩ። እሱን ነው መስማቱ ሞር እንትን ያደርገናል። በዛን ወቅት በነበርኩበት ቦታ ላይ ይሄን መልእክት አስተላልፌያለሁ። ያው ችግሩ እኔ በሚዲያ ስለማልቀዳ ነው እንጂ አስተላልፌያለሁ። በወቅቱ የነበሩ ሰዎች እየመሰከሩ ነው። ምንድነው ያየሁት? አንድ እንደ አውሮፕላን ነገር ነው ማየው። አውሮፕላን አይደለችም። አውሮፕላን የምትመስል ነገር የኢትዮጵያ ሰማይ ላይ ትንቀሳቀሳለች። ልክ ስትንቀሳቀስ ትሰበራለች። ስትሰበር በየክልሉ ካርታ ላይ ትነዳለች። ስነድ ይሄ ምድር ላይ የወደቀው የሷ ቅሬታ አካል በየክልሉ ካርታ ላይ ስነድ የነበረው አንዳንድ ቦታ ላይ ምድር ስናወጥ፣ አንዳንድ ቦታ ላይ ረሃብ ሲሆን፣ አንዳንድ ቦታ ላይ ከባድ ጦርነት ሲሆን፣
በተለይ የከፋ ጦርነት በዛን ሰዓት መልእክቱ ላይ ጌታ ሲናገር የነበሩ ቸርች ውስጥ ነው መልእክት ያስተላለፉት። በዛን ሰዓት ሞጆ ሆኜ ነው። በዛን ሰዓት ቤኒሻንጉል፣ ወለጋ፣ ጋምቤላ፣ ጎንደር፣ ጎጃም፣ ወሎ፣ ሶማሌ፣ አፋር፣ ማዕከላዊ ኢትዮጵያን ያ እሳት ጦርነት ይዞ ሲንቀሳቀስ ነበር ያየሁት። እጅግ የሚከፋውና እስካሁን ያልጠቀስኩልሽ ደግሞ ትግራይ ነበር። ይሄኛው ሌላ ቦታ ይነድና ከአውሮፕላን ቅሬታ አካል ምድር ላይ ወደቀውና ያነደደው ይነድና በየክልሉ ይከስማል። በትግራይ ላይ ግን ይነድና ከነፊሙ ምድር ውስጥ ይቀበራል። እሱ በምድር ውስጥ የተቀበረው ሰደድ እሳት ወደ ኤርትራ ምድር ይሻገራል፣ ወደ ሶማሌ ይሻገራል፣ ወደ ሱዳን ይሻገራል። እሳቱ ለጥቂት ጊዜ ምድር ውስጥ ይነድና እንደ ቮልካኖ ይፈነዳል። ምድር ውስጥ ይቆይና ከዛ በኋላ ይከስማል። እሱም ይከስማል። ይሄ ነገር ጌታ አለ። በየክልሉ ጦርነት አለ። አንዳንድ ቦታ መሬት መንቀጥቀጥ፣ የምድር መንቀጥቀጥ፣ ረሃብ አለ። አንዳንድ ቦታ እንዳየው በእነዚህ አሁን ባያቸው ቦታ ላይ ችግር አለ፣ ጦርነት አለ አለኝ ጌታ። አለ እልቂት አለ አለኝ ጌታ። እዚህ አለኝ ይህን ጦርነት በጦርነት አይሻርም፣ ጦርነት በጦርነት አይሸነፍም። መጨረሻ እጄ ጣልቃ ትገባለች፣ በምድርቷ ላይ እርግጥ ይመጣል አለኝ። ወደ ኤርትራ ምድር የነደደው እሳት ምድራን ድንበር አሻግሮ ምድርቷን ይቀላቅላታል። ኤርትራ ኢትዮጵያዊ ነው የምትሆነው። ከዛ በኋላ ከምድሪቷ የከበሩት ማዕድናቶች መውጣት ይጀምራሉ። ድንጋዮች፣ ወርቅ፣ ማዕድና እና ነዳጅ መውጣት ይጀምራሉ። ግን ይህም ከዛ በፊት ግን ጦርነት፣ አሁን እንደነገርኩሽ የጦርነቱ ሰደድ እሳት አለ። ይሄንን ነው ያየው። ስለዚህ ነው ጦርነት አለ ያልኩሽ። አንድ ቁልጭ አድርገህ ስታወጣው ለሚጸልይ ሰው፣ ለምልጃ የሚገባ በንስሐ ለሚወድቅ ለእያንዳንዱ ሰው መልእክት አለው። ለመሪዎቻችን እርግጠኛ ነኝ አሁን ይህን ምስክርነትን አብረው በጦርነት ላይ ተሳታፊ የነበሩት ጄኔራሎች የሚያገኙበት በዩቲዩብ ላይ ይኖራል እድል። ምንም አሁን ሚዲያ ሁላችንንም ስለሚያገናኝን ጠቅላይ ሚኒስትሩ የሚያዩታል። ምናልባት እንትኑን በተቻለ በሰላም ማድረግ የሚችሉበትን ያህልም እንዲሄዱ ሊያደርጋቸው ይችላል። እና እግዚአብሔር ይባርከ። ጥርት ያለ ነገር መስማቱ። ሌላ አሁንም አደራ ምለው ለኢትዮጵያ አብያተ ክርስቲያን አገልጋዮች ወይም መልእክት አለን እያላችሁ መልእክት ለምትናገሩት ወገኖች አደራ ልል እፈልጋለሁ። እግዚአብሔር እድል ሰጥቷችሁ መንጋ እንድትመሩ ፓስተር የሆናችሁ አንዳንዶች አደራ እላችኋለሁ። ሁላችሁንም ግን አይደለም፣ ጥቂቶች አሉ ቤተክርስቲያን ውስጥ ተቀምጠው ዘረኝነትን የሚያራምዱ፣ መከፋፈልን የሚሰብኩ፣ ጎጠኝነትን፣ መንደርተኝነትን የሚሰብኩ እናንተን ተው ልላችሁ እፈልጋለሁ፣ እረፉ ልላችሁ እፈልጋለሁ ስላሉ ነው። የአሁኑን መሪ የአሁኑ ኢትዮጵያ ጠቅላይ ሚኒስትር እግዚአብሔር ነው ያስቀምጠው። ብዙ ሰዎች እየሳተ ነው ያለው። ብዙ ሰዎች አማኝ ሆኖ እየሳተ ነው ያለው። ማይሆን ነገር እየተናገሩ ነው ያሉት። ምናልባት እኔ ከምንም ወገን አይደለሁም። እኔ አገልጋይ ነኝ። እንደውም ከጠየቃችሁኝ እኔ የዚህ መንግስት አመራር አልወደውም፣ አልፈልገውም። ለምን ማልወድበት በየቦታ የነበረው ጦርነት፣ እልቂቱ፣ አሁን ያለው እልቂት ከሰላም ከኮሪደር ልማት በፊት ሰላም ቢያስቀድም የሚል እምነት ስላለኝ ነው። ግን ደፍሬ ማላናገረው እግዚአብሔር እኔ ነኝ ያስቀመጥኩት ስላለ በእግዚአብሔር ላይ ጣት እንደመቀሰር ስለሚሆን ይህንን ሰው በጸሎት ብንደግፈው፣ በጸሎት ብናግዘው እግዚአብሔር እስካስቀመጠ ድረስ አርፎ እግዚአብሔር ውስጡ ያስቀመጠው ራዕይ ለምድርቷ ቢያካፍል ጥሩ ይሆናል ብዬ ስለማምን ነው። እምነቴ ስለሆነ ነው። ከኮሪደር ልማት በፊት ሰላም ቢሰራ፣ ደሆች ከቤት እየተፈናቀሉ ነው። ቤት አጣል። መንግስት ማለት አባት ነው። ግን ህዝብ ላይ እየተጫወተ ያለው
እሱ ባያደርግም ከሱ ጋር ያሉ ካቢኔዎች ናቸው ህዝብን እያስለቀሱ ያሉት በግብር። መጽሐፍ ቅዱስ እኮ ስለምናገር ነው። በግብር ምክንያት ህዝብን የሚያስጨንቅ መንግስትን መጽሐፍ ቅዱስ ይቃወማል። አሁን ህዝብ ያለበትን ሮሮ ቢመለከት መንግስት ኢትዮጵያውያን ያሉበትን ችግር ቢመለከት ለዚህ አፋጣኝ መልስ ቢሰጥ ሌቦች የሆኑትን ካቢኔዎችን ቢያሰናብት ቢያስወጣ የሚል እኔ ለጠቅላይ ሚኒስትሩ ከሰማኝ መልእክቱ አለኝ። አንተን እሱን እግዚአብሔር ስላስቀመጠ እኔ በሱ ላይ ተቃውሞ የለኝም፣ ግን ድርጊቶቹ ያበሳጩኛል፣ እንዲያዝን ያደርገኛል። እኔ ገጠር ልጅ ነኝ። አሁን ገጠር አልሄድም። ቤተሰብ ዘመድ ቢሞት አልቀብርም። ምክንያቱም ምድሪቷ በእሾህ ተከባለች፣ በአውሬ ተከባለች። በየጎጡ በየመንደሩ ሰው የሚመስሉ ሰው መልክ ያላቸው አውሬ ያሉ ታጥቆ ያሉት ለምድርም ለመንግስትም ለምንም የማይበጁ ለማንም የማይበጁ። እዚህ በአዲስ አበባ እኮ 100 ኪሎ ሜትር ባልሞላ ርቀት ውስጥ ጫካ ውስጥ ተቀምጦ ህዝብ እየተዘረፈ ነው፣ እየታገተ ነው። በተለይ ዶክተር አብይ እንደ መልእክትም ነው፣ ሰማኝ፣ በጌታ ሰማኝ። እኔ ወንድሜ ነኝ፣ እኔ አገልጋይ ነኝ። በተለይ መሬት አስተዳደር የሚሰሩ ላይ ትኩረት ብታደርግ እንደው አደራ እልሃለሁ። ባክን ፖሊስ ጣቢያ ውስጥ ብትገባ፣ ፖሊስ ውስጥ ብትገባ፣ አገር ውስጥ ገቢ እነሱን እንደው ብትዳስስ፣ እግዚአብሔር ነው ያስቀመጠ። እንደው ይሄን ሰርቴ እንኳን ሚሽንን እንድትጨርስ እንደ እግዚአብሔር ሰው መልእክቴን አስተላልፋለሁ። እንደምትሰማኝ ደግሞ ተስፋ አደርጋለሁ። እግዚአብሔር መንግስትን ይባርክ። አሜን። አሁን አንተ ባለትዳርና የሶስት ልጆች አባት ነህ። ኑሮ እንዴት ነው የምትገፋው? የመሰረተ ክርስቶስ ቤተክርስቲያን አባል መሆንን በዛ እንደምታገለግል አውቃለሁና እስቲ እንዴት ነው ኑሮ የምትገፋው? እግዚአብሔር ይባርክሽ። ያው ኑሮ የአገልጋይ ኑሮ የተአምራት ኑሮ ነው። እኔ ድርጎም የለኝ ደሞዝም ቀለብም የለኝ፣ ግን እግዚአብሔር አለኝ። እኔን እግዚአብሔር ሲያኖር የነበረው በትእዛዝ ነው። እግዚአብሔር እርሻ አለው። እግዚአብሔር ጎተራ አለው። እግዚአብሔር ኖርማሊ እንግዲህ ብዙዎች ያቆኛል፣ አንቺም ታውቂኛለሽ። እኔ እንደ ሰውም ልመና አልችልም፣ ስጡኝም ማለት አልችልም። ብዙ እኔ የምጠቀማቸው ነገሮች የሉም። እግዚአብሔርን በመታመን ኖራለሁኝ። ያበላኛል፣ ያጠጣኛል። ችግር አለ ወይ ካልሽኝ በጣም ችግር አለ። በኑሮ ላይ እንደ ማንኛውም ሰው ይቸገራለኝ። የቤት ኪራይ ሲመጣ፣ የቤት ወር ሲመጣ፣ የልጆች ትምህርት ቤት ሲመጣ በጣም ይቸገራል። ልጆች አሁን ለምሳሌ ስፖንሰር ሊሆኑኝ ልጆች ትምህርት ቤት አስገብቶ በመሀል ያቆሙብኝ ሰዎች ነበሩ። ያው እንግዲህ ያለኝ እድል ወደ እግዚአብሔር መጮህ ነው። የኑሮች ቻሌንጅ አለ። ምናልባት እንዳጠቃላይ ያንተ ቻሌንጅ ምንድነው ብትኝ አጠቃላይ ከሱ ጋር ልመልስልሽም ነበርና አጠቃላይ በአገልግሎት ዘመን የኔ ቻሌንጅ ትልቁ የኔ ቻሌንጅ ቁጥር 1 ያው ፋይናንሻል ኑሮ ቁጥር 1። ሁለተኛ ቤተክርስቲያን ውስጥ ያሉት አገልጋዮች ናቸው። እንዴት? ሶስተኛ በትዳር ነበር በጣም ሲቸገር የነበረው። የትዳሩ ተቀርፏል፣ እግዚአብሔር ረድቶኝ እሱ ተስተካክሏል። እንግዲህ ቤተክርስቲያን አገልጋይ ባለቤቴ ጋር ለጥቂት ጊዜ ተለያይተን ፍርድ ቤት ሁሉ ከሳኝ ፍቺ ጠይቃ ከኔ ጋር ሄዳ ነበር። እሱን ነገር ያደረጉት ለባለቤቴ ጠበቃ ገዝቶ በገንዘብ ፍቺ እንድጠይቅ ያደረጉት አገልጋዮች ናቸው። ለምን አሉ? የምታወቁ አገልጋዮች። ኦኬ ገብቶሻል? ካንተ ጋር ግጭት ነበራቸው? ከኔ ጋር ባለው ነገር ማለት ነው። ገብቶሻል? ወንጌል ትቶ አገልግሎት ትቶ ዲቴል የሰው ትዳር ውስጥ ገብቶ የሰው ህይወት ውስጥ ገብቶ አገልግሎታቸው እንግዲህ አላቀም። ጌታ ነው መዝነው። ያንን ካፈረሱ በኋላ እኔ ላወጁ ትዳሩን የፈታ ብሎ አወጁ። እንዳወሩብኝ ግን አልቀረም። እግዚአብሔር ረድቶኝ ትዳሬን ሳይቻል ይቅርታ አረክላት። አንተ ነህ ይቅር ባይ? አዎ ይቅርታ አድርጌላት። እሱ ነበር ከባዱ ላንተ? አዎ ማቃሉ። አሁን ከኔ ጋር የነበሩት አገልጋዮች፣ የቅርብ ነቢያቶች፣ ትላልቅ ሰዎች ያውቃሉ።
እንዴት ችለህ አደረክ ነው? በቃ አደረኩ። እኔ ከዛ በላይ ነው ለኔ እግዚአብሔር ምሕረት ያደረገልኝና አሁን ትዳሬን ሰርቻለሁ። አሁን ትልቁ ቻሌንጅ ለኔ ፋይናንስ ኑሮና አገልጋዮች ናቸው። እስከዛሬ አሁንም ባለሁበት ሲያሳዱኝ የነበሩት አገልጋዮች ናቸው። አሁንም ስቲል አለ። አሁንም አለ። አሁን ነው አንዴ ለአገልግሎት አይደለም። እኔ እኮ ለአባል ለመሆን አባል አይሆንም ብሎ የቤተ ክርስቲያን መሪዎችን አስተባብሮ ሲያከላክል የነበረው ፓስተር ነው። ለዛውም የመሰረተ ክርስቶስ ፓስተር። ለምንድን ነው አባል ዓለም ገና አጥቢያ ፓስተር? ይሄን ደግሞ ወሬ ሰፈር ላይ ተወራ አይደለም። የአዲስ አበባ ክልል መሰረተ ክርስቶስ ጽሕፈት ቤቶች ያውቃሉ ጉዳዩ። እነሱ ናቸው ጣልቃ ገብቶ ነገሩን ያረገቡት እነሱ ናቸው። እግዚአብሔር ይባርክ። አሁን ልባርካቸው ፈልጋለሁ። የአዲስ አበባ ክልል መሰረተ ክርስቶስ መሪዎች፣ ጉባኤዎችን፣ አገልጋዮችን እግዚአብሔር ይባርካችሁ ልላቸው ፈልጋለሁ። ይህ መጽሐፍ ቅዱሳዊ እንደሆነ ነግሮት አባል አትሆንም ማለት ፓስተር እኔ ባለውበት አጥቢያ አትሆንም ፓስተር አትሆንም አገልጋይ ምእመን አትሆንም አባል አትሆንም። ምንድን ነው ያጋጫችሁ ከሱ? ዘር፣ ብሔር፣ የብሔር ጥላቻ። እስካሁን ከወጣውበት ቸርች ከይዙ የብሔር ጥላቻ። እኔ ስሜ ገዳ ነው። እኔ ግን ዘረኛ አይደለሁ። ገዳ ሆንክ ገዳ አልሆንክ በክርስቶስ እኮ አዲስ ፍጥረት ነህ። በክርስቶስ አዲስ ፍጥረት የሆነች ቤተክርስቲያን ንብረት እኮ ነው ያለውና በቃ ፌክ ነው ማለት ነው። ለገባው ነው ይሄ ከዘር ነፃ ከዘር ከነገር ከቋንቋ ነፃ የሚባለው ለገባ ሰው ነው። ወንጌል ሳይገባ ነው። ይሄ ነው ለመንፈስ ቅዱስ እንዴት ይቀፈው። አሁን ለዚህ ነው አሁን ጥግ ይዤ ነው ያለሁት። ወለቴ አጥቢያ ላይ አባል ሆኜ አመልካለሁ። እግዚአብሔር አምላክ በርስ ገብተልኝ ወጥቼ አገለግላለሁ። ጊዜ ካለ እንትን ነው አገልግሎትም ከሌለኝ ደግሞ ቤት ያነባለሁ፣ ጸልያለሁ። ይሄ ነው። ሌላ ኑሮ ፋይናንሻል ነው። እሱን ትልቁ ቻሌንጅ በጣም እሱ ነው። አሁን ግን በመሰረተ ክርስቶስ ቤተክርስቲያን አሁን በምስራቅ አጠቃላይም በሌላም ታገለግላለህ። እየተጋበዝኩኝ ታገለግላለህ። መሰረተ ክርስቶስም ሙሉ ወንጌልም እንደውም ከአገልጋዮች ጋር አድር ጸሎት አለኝ አልከኝ ባለፈው። አሁን ወደፊት ነው ወደፊት ጾም ጸሎት አለን ካገለግላለ። እግዚአብሔር ይመስገን። ራሱ መሰረተ ክርስቶስ እንደዚህ አድርጋ የራሷን ልጅ መያዟም አሁንም ጽሕፈት ቤቱን የአዲስ አበባ ክልል መሰረተ ክርስቶስ ጽሕፈት ቤት መሪዎችን እግዚአብሔር ይባርካቸው። እንደ አገልጋይ ልቀበልህ ብትልህ በመሰረተ ክርስቶስ በአንደኛው አጥቢያ ፈቃደኛ ትሆናለህ? እኔ አሁን ነው ትሆናለህ። እግዚአብሔር ይባርክ። እንደው እግዚአብሔር ይመስገን። እኔ የምልህ በጣም ከባድ ነገሮች ነው የነገርከን። ጌታ ይባርክ። እንደው በመጨረሻ ልትናገር የምትፈልገው ነገር ካለ ለህዝብ የሚሆን መልእክት ካለ አሁን ከተናገርከው ሌላ ካለ ወይም መመስከር ፈልጋለሁ በአገልግሎትህ እግዚአብሔር አስደነቀኝ የምትለው ነገር ካለ እሱን ነግረን እንጨርስ። ምናልባት እንግዲህ አሁን ስብከት አይደለም ፕሮግራሙ፣ የኢንተርቪው ነው። አጠቃላይ ይህንን ምስክርነትና ይህን ቃለ መጠየቅ እየሰማችሁ ያላችሁ አማኞችን ያላመናችሁ አንድ ነገር ልል እፈልጋለሁ ከተፈቀደልኝ። መጽሐፈ ኢዮብ ምዕራፍ 42 ላይ ሁሉን ታደርግ ዘንድ ቻይ እንደሆነ ሐሳብ የሚከለከል ዘንድ ከቶ እንደማይቻል አሁን አወቅኩ አለ ኢዮብ። ሁላችሁም ይህንን መልእክት የምትሰሙት የአባቴ ብሩካን ያላመናችሁም የእግዚአብሔር ፕሮግራም በእናንተ ላይ ያለ ወገኖች የእግዚአብሔር ሐሳብ አይከለከልም። ማንም ሰው የእግዚአብሔርን ሐሳብ አይከለከልም። ሞት የእግዚአብሔርን ሐሳብ አይከለከልም። ሕመም ማጣት የእግዚአብሔርን ሐሳብ አይከለከልም። መቃብር የእግዚአብሔርን ሐሳብ አይከለከልም። መቃብር የእግዚአብሔርን ሐሳብ ቢከለከል አልዓዛር አይነሳም ነበር። ስለዚህ ኢትዮጵያ ላይ የእግዚአብሔር ሐሳብ አለ። ምድሬ ላይ የእግዚአብሔር ሐሳብ አለ። አሁን ያለው አሁን የምንሰማው ጦርነቱ፣ ዝርፊያው፣ አመፀኝነቱ አይቀጥልም። እግዚአብሔር እንደተናገረ ኢትዮጵያን ይባርካል። የእግዚአብሔር ሐሳብ አሁን ያለው ውሽንብር የእግዚአብሔርን ሐሳብ በኢትዮጵያ ላይ አይከለክልም። አሜን። እህቴ በአንቺም ህይወት የእግዚአብሔር ሐሳብ አይከለክልም። ወንድሜ የእግዚአብሔር ሐሳብ በአንተ ላይ አይከለክልም። እግዚአብሔርን በመታመን መጠበቅ ነው። በሆነ መንገድ ውስጥ ልታልፍ ትችላለህ። በረሃብ፣ በጭንቀት፣ በማጣት፣ በመታረስ፣ በበሽታ ውስጥ ልታልፍ ትችላለህ። በአንተ ላለው ክዳን ሳይፈጸም ምንም አትሆንም።
አሜን። እግዚአብሔር ቃል ኪዳኑን ሳይፈጽም አታንቀላፋ፣ ሐሳቡ አይከለከልም የሚል መልእክት አለኝ። ተባረክልኝ። አሜን። ስለነበረን ጊዜ ሁሉ በጣም ነው የማመሰግነው። ስለሰጠን ጊዜ እግዚአብሔር ይባርክ። አሜን። አንቺንም እግዚአብሔር ይባርክሽ። አሜን። እውነት ብዙዎቹን አገልጋዮች ብዙ ትውልድን ከተደበቁበት ጎልጎሌሽ እያወጣሽ ነው። አይኑ አውቃለሁ፣ በቅርበትም ወዳጄ ስለሆንሽ አውቃለሁ። ምንም ሳይኖርሽ ከዛም ከዚህም ለምነሽ ነው እኛን ራሱ በሚዲያ ላይ እያቀረብሽ ያለሽው። እግዚአብሔር ጉድለትሽን እንዲቃኝ እንዲጎበኝ። እንደምሉት አይደለም ሚዲያ፣ አንቺ የምትሰሪ ሚዲያ አትራፊ አይደለም፣ አታገኝም። ምናልባት በዚህ አጋጣሚ ይህንን ቻናል ብትደግፉ እላለሁ። እኔ ብኖረኝና ብደግፍ ደስ ይለኛል። ድጋፍ ያስፈልጋታል። እህት ታለም ድጋፍ ያስፈልጋታል። ካሜራ በዝም ብሎ አይመጣም። ኤዲት ይደረጋል። ብዙ ነገር አለ። ዝም ብሎ አይመጣም። እንደው ብትችሉ ጌታ ጸጋ ይበዛላችሁ ሰዎች የዓመት ስፖንሰር ብትሆኑ ብታደርጉላት፣ የ6 ወር ብታደርጉላት፣ ቢያንስ በዚህ እንኳን እንዳታስብ ከጎኗ ብትቆሙ የሚል ጥሬን አስተላልፋለሁ። አመሰግናለሁ። ጌታ ይባርክ። ነቢይ ገዳ ተባረክ። ተመልካቾች ፕሮግራማችን በዚህ ጨርሰናል። በሚቀጥለው እስክንገናኝ በሰላም ሰንብቱ።